ሐምራዊ ይስሐቅ አዳም ረታ ከሰማይ የወረደ ፍርፍር ከሚለው መጽሐፉ ላይ የተወሰደ። ሐምራዊ ይስሐቅ ማለዳ በዚች የደከመች ሥጋዬ ያቀፍኳት ነፍሴ እንደ ንጣፍ ላስቲክ ትለጠጥና ብስ ታወጣለች። ቀዳዳዎቿን የአንዲት ሴትዮ መልካም ትዝታ ይሞላዋል። ሳቅ ልፈበርክ አስብና አፌ እንደ ተከፈተ ይቀራል። አይነ ህሊናዬ ምስሏን ሊይዝ እየዳኸ በለስላሳ ጥፍሮቹ ይቧጥጣል። ወደ እያንዳንዱ የወንድ ቢጋር እንደ ምስጢረኛ መስታወት ትጠልቃለች። በሚያንጸባርቅ እርቃን ጀርባዋ ላይ ምስሌና ያለው ስበተ ቁስ በሌለው መሬት ላይ እንደምትጓዝ ሁሉ እየተንሳፈፈች ትቀርበኛለች፣ ትርቀኛለች። እስከ ወገቤ በራዳ አፈር ውስጥ ገብቻለሁ። እጆቼ ያጥራሉ፣ ጥፍሬን ተቆርጫለሁ። ጣቶቿ እግሮቼ መሃል ያባብሉኛል፣ በጣም ያባብሉኛል። ከንፈሮቿስ አያ ሆይ ከደረቴ አይነሱም። ልቤ በግራ መጋባት ጮቅቶ አድብቶ ተንሰራርቶ የነሲቡን ይፈራገጣል። የተቀመጥኩበት ላስቲክ የለበሰ ሰፍነግ ይቆረቁረኛል። ትንፋሼ ውስጤ እንደሚታመቅ አይነት ደረቴ ከፍና ዝቅ ሲላ ያለው። ከፊት ለፊት ያሉት መጻሕፍት የማይጠቅሙ የተጠረዙ ወረቀቶች ይመስሉኛል። ገጻቸው ላይ የተሰለፉት ፊደሎች ከመታየት በስተቀር ከኔ ጋር የከራሚነት ዕድሜ የላቸውም። አእምሮዬ ውስጥ የሚቀሰቅሱት ትላንት፣ የሚቀሰቅሱት አሁን፣ የሚቀሰቅሱት ነገ የለም። ባለቤቶቹ የሌሉበት ቤት የገባ እንግዳ እንደሆንኩ ቀድሞ ውዝዋዜ ያይበት የነበረው ክፍሌ ዛሬ ያንቀላፋል። ከትውከት አስቀድሞ አካልን የሚጫጫነው ስሜት ይሰማኛል። በልቶ እንደጠገበ ሁሉ አፌን አሻለው። ጉሮሮዬን ሲጋራ እንደማይጠምቶታል። ያዛጋው ወጣው። ርቦኛል። መብላት ግን አላሰኘኝም። ለምግብ ፍቅር የለኝም። ተፈጥሮ ግን ትቧጥጠኛለች። ሰው መሆኔ ግን ያርቀኛል ይመስለኛል። የምበላው ምን እንደሆነ አላውቅም። ስለ መብላት አስቤያለሁ። ምን መብላት እንዳለብኝ ግን አላውቅም። ካሼሪዋ ገንዘብ ተቀባይዋ ፊት ለፊት ቆሜ ምን አለ አልኩ። አነበነበችልኝ። ዝርዝሮቹን አልፈለግኳቸውም። ከመስሪያ ቤቴ ካፍቴሪያ ትርምስ ለመራቅ ብዬ ምግቡን ቢሮዬ ይዤው ሄድኩ። መብላቱ ብዙ ጉልበት የሚጠይቅ ስለመሰለኝ ረሳሁት። ግን አተኩሬ ያለው ፍዝ ትኩረት ምን እንደማስብ ለኔ ግልጽ አይደለም። ስልኩ ጮኸ። ከሩቅ የሚጠራ ይመስለኛል። እየነቃሁ እየባነንኩ ሲሄድ ግን ቅርቤ ነው፣ ደረቴ ስር ነው። አነሳሁት። አነኝ አለችኝ። የተበታተነ የተቆራረጠ የመሰለኝ ሰውነቴ ተገጣጥሞ ፍቅረኛዬ ድምፅ ላይ ያተኮረ። ለእያንዳንዱ ሰው ስልክ ስመልስ በሕልሜ ማውራ ይመስለኛል። ሰውነቴ ለየራሱ ይሸፍታል። አመልካች ጣቴ ይጠቁማል። አውራ ጣቴ አገጬን ያካል። ትልቁ ጣቴ አይኖቼን ለአይናር ይጓጉጣል። የቀለበት ጣቴ አፍንጫዬ ቀዳዳ ይገባል። ትንሿ ጣቴ ከጥርሶቼ ላይ ሽግን ትፍቃለች። እግሬ ያለ ዓላማ ይወዛወዛል። ጆሮዎቼ ትላንት የገባበት ቁርስ፣ ራት፣ ምሳ ያልተስማማው ሆዴ ዝግ አድርጎ ሲያመነዥክ ያዳምጣሉ። የአንድ ድምፅ ስሰማ ሰውነቴ ማዕከል ወዳበጀ አንድ ሥርዓት ይሰናዳል። ሊዘል እንደተዘጋጀ አውሬ ይጠነቀቃል። ለምን? እያወራዋት እያለው ቀስ በቀስ ምክንያቱን ማሰላሰል ሲጀምር የመንፈሴ ቅንብር መከስከስ ይጀምራል። እያንዳንዱ የጎኔ አጥንት እንደ ቡላ ይደቃል። እያወራዋት ልሳኔ መንገዳገድ ይጀምራል። ልቤ ይሰክርባታል።
ስለ ቀን ውሎዋ፣ ስለ ማታ ዳሯ እያወራችኝ ለምን 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 እላለሁ። ጸጥታዬ የህሊና ጆሮዋን ስለሚጫነው ነው መሰለኝ። ሃሎ ሃሎ ምን ሆንክ ትለኛለች። ምንም። የደደብ ጨዋ ብልጥ ዲፕሎማሲ። አጭር ፕሮግራም አወጣን። 10:30 አምባሳደር ቲያትር ቤት ወይም 12 ሰዓት ሊሴ ገብረ ማርያም ሸል። ግራ የሚያጋባ ቀጠሮ። አንዱ ቢሆን ሆነ፣ ካልሆነ ሁለተኛው። ያፈቀረ አያኮርፍም፣ አይከራከርም። ወዳጄ ሳ መጥቶ ስለ ፍቅር፣ ስለ ሴት ተወያየን። ፍቅርና ሴት ሥራ ያስፈታል። ከመሃል ብቅ ያለ ርዕስት። ሥራ ያስፈታልም አያስፈታምም። መስማሚያ። የጻፍኳቸውን የእንግሊዘኛ ግጥሞች ለማረም ሞከርኩ። ትላንትና ስመለከታቸው ያልተሳሳቱ ናቸው ያልኳቸው ሁሉ አሁን የጉድጓድ ጠቃጠቆ የበዛባቸው መሰሉኝ። እሱን ትቼ በተስፋ መቁረጥ ሳይሆን አይቀርም የሄንሪ ኬንን የግጥም መጽሐፍ ለማንበብ ሞከርኩ። አይኖቼ የአርኬ ሰልፍ ይከተላሉ። መስመሮች ይጠፉኛል። ካልሆነም መልእክቱ ገና ከልቤ ሳይገጥም ይቦንብኛል። ጮክ ብዬ ለራሴ ላንቸልችል እንጂ ያነበነቡት ከንፈሮቼ ብቻ ናቸው። አውቃለሁ ከሰው ጋር መነጋገሩ ሳይሻል አይቀርም ብዬ ከቢሮ ወጣውና 4 ኪሎ አንዲት ጓደኛዬ ዘንድ ሄድኩ። አስቀያሚ ልጅ ናት። መልኳ የተፈጥሮ ነው። ማውራት ግን ትችላለች። ገጠመኞቿን ሳታምታታ ሳይጋጩባት ማውራት፣ ፍስስ ያለ ወሬ። ለግማሽ ሰዓት ከእሷ ጋር በወሬዋ የምታነሳውን ያማረና ያላማረ ትዝታዋን ልኖርላት፣ ላደንቅላት። አድንቄያታለሁ። እንዴት ሆነላት ቻለችበት ማለቴ ጨዋተኛነቱን። አስቀያሚ ሴት እንዲህ አይነት አስገራሚ ሕይወት። አላወራሁም የተበለጥኩ ለማስመሰል። እንድትወደኝ እንድትቀርበኝ ይሁን አላውቅም፣ ወይ የምሰራውን ስላጣው አእምሮዬ ሥራ ያጣ መሰለኝ። ራሴን ማድነቅ አቁሜ ይሆን? አንዳንድ ሰዎችን አብጠለጠልን አማማንና ያን አንስተን ያን ጠልፈን በቃልና በተረት። ይች ልጅ አላት ሳሳቅ የሚቆላ የሚያነድ። ቢሮዬ ተመልሼ ስገባ ግን ያው ነኝ፣ አልተለወጥኩም። ከሰዓት በኋላ አንድ ነገር ማግኘት እንዳለብኝ ይገባኛል። የራበኝም ይመስለኛል። ከመስሪያ ቤቱ ካፍቴሪያ የእንቁላል አጣብቆ ወይም ሳንዱሽ ያዘዝኩ። ምግቡ ከሩብ ሰዓት በኋላ ሲመጣ ማዘዜን መርሳቴ ትዝ አለኝ። በላሁ በግድ። ብቻ ምን እንደጎደለ፣ የመንፈስ ደስታ ጉድለት፣ የመንፈስ ረሃብ የሚሉት ነገር አለ አይደለም? ምን እንደጎደለ መግለጽ ግን ከበደኝ። ሲጋራ አቀጣጠልኩ። ምንም መልስ የለም። የጎደለው ነገር ጥጋብ ነበር መሰለኝ። ሳመቶ ሲያጫውተኝ አንድ መናገር የሚገባኝ ነገር ያለ ይመስለኛል። ይሄ መናገር የሚገባኝ ጉዳይ በቃል የማይቆነጠጥ ሞላጫ እንክብል ነው። ጭንቅላቴ ውስጥ እንደ ኳስ ይነጥራል፣ እንዳውጥ ይንከባልላል። ሜሮን እንደተነከረ ምላስ ያዳልጣል። የነፍሴን መረብ ወርውር ያለው የሆነ ነገር ቢያዝልኝ ቃል አጠረኝ። የማስበው ጉዳይ ነው እንዳልል ባዶነት ብቸኝነትም ይመስላል። ወደ ቃላት ወደሚገባኝ ነገር መለወጥ አቃተኝ። ያወራው ነገር ትዝ አይለኝም። ነገር የለም እንዴ? የሆነ ረቂቅ የመንፈስ ጉጠት፣ የረቂቅ ነገሮችን ቆብ ቆንጥጦ ከተወተፉበት ቀዳዳ መዞ የሚያወጣ በነጠላ የሚገቡኝ ቃላትና የለመድኳቸው ድምጾች እንደተሰሙኝ አስታውሳለሁ። ስርዓታቸው ግን አልደረሰኝም። የበልግ ሰማይ ያለ ደንቡ እንደ ክረምት እየሞካከረው እያሽቃበጠ ነው። አንድ ቡና ቤት መስኮት አጠገብ ተቀምጫለሁ። ከያዝኩት የግጥም መድብል መጽሐፍ አንዷን አንብቤ ሐሳቤን ጠምዳ ይዛው
የሚጥለውን ዝናብ ለማየት ወደ ውጭ ሊያተኩሩ የሚማስኑት አይኖቼ እንኳን መርገብገብ አቁመው ለምን ይሆን የማይገባኝ ያንቺን ውበት ስመለከት ከዓይንሽ አልል ዓይንሽ ተራ ካፍሽ አልል አፍሽ ተራ ለምን ይሆን የማይገባኝ ያንቺን ውበት ስመለከት አንዳች ስሜት የሚነዝራት ልቤን መስፈን የሚያሰኛት ጉም ቀትር በጠጡ መንገዶች ላይ እየጤሰ ሲያልፍ ይታየኛል። የዝናቡ አወራረድ በለሆሳስ ይደመጠኛል። ብቸኝነት ተሰማኝ። ባዶ ነፋስ ከቆዳዬ ስር ሰትሬ የተቀመጥኩ መሰለኝ። ቡና ቤቱ ውስጥ ያለው ድምፅ እኔ ላይ ነጥሮ ወደ መጣበት ይመለሳል። አይሰርግብኝም። አንዳንዴ ፊቴን አይኖቼን ጉዳይ እንደሚያጠና እንደሚመለከት ዙሪያዬን አንከራታቸዋለሁ። ሁሉም ነገሮች ታዲያ የሚሮጡ ፎቶግራፎች፣ ችኩል ሲኒማ የማጤን አይነት ውልብታዎች እንዳቀረቀርኩ ከግብስብሱ የቡና ቤት ጩኸት መሃል ብቻውን ነፃ ሆኖ የሚሰማ በራሱ ዘመን ገናና ቅላጼ እኔ ወዳለሁበት ጊዜ እየተሳበ የሚመጣ የሚመስል ለብቻው ስሜቴን የሚንጥ ጉርድ ንግግር ተሰማኝ። አንገቴን እንደደፋው ጆሮዬን አነቃው። ድምፁ ከቱቦው መጨረሻ ውስጥ ብቻውን ኑሮ ዛሬ ሊገናኘኝ የሚሮጥ የናፈቀኝ ሕፃን። የዝናቡ ሹክሹክታ ጠፋ። የቡና ቤቱ ጠርሙስ ኳኳታ ድምፅ ጠፋ። የሰው ድምፅ ጠፋ። ጆሮዬና የቱቦ ድምፅ ተፋጠጡ። ቀና ብያየው። አንዲት ቀይ ልጅ ጡቶቿ ያበጡ፣ ጥቁር አይኖቿ ቦግ ብለው የበሩ፣ የተተኮሰ ፀጉሯ ግንባሯ ላይ የወደቀ ነጭ ቢትንስ ሹራብ ያደረገች፣ ከንፈሮቿ ቀይ ብርሃን የሚፈነጥቁ። የት ነው የማውቃት? በአንድ የልጅነቴ ጊዜ አይቻት የነበረች የአንዲትን ሴት የምስል ብልጭታ ጭንቅላቴ ውስጥ ትውስታዬ ውስጥ ዘራች። ወደ ውስጥ ማየት ጀመርኩ። አይኖቼን ግን ከሴትየዋ አልነቀልኩም። አንድ ነገር የጨበጥኩ መሰለኝ። ከመጽሐፉ ውስጥ ያነበብኳቸው ስንኞች የያዙት ሰውነቴ እየተላቀቀ እየተፈታታ ልዩ ከባድ ዕውቀት እንዳጋጠመኝ ሁሉ ማልቀስ ከጃጀለኝ። ከተቀመጥኩበት ተነስቼ ወደ ሽንት ቤት ለመሄድ ትንሽ እንደተራመድኩ ሴትየዋ ትኩር ብሎ ሲያየኝ የሚያውቀኝ መስሎኝ ነበር። ንቅ ሳይሆን አይቀርም አለች። እንድሰማት አድርጋ ጮክ ብትልም ዞር አላልኩም። ብዙ አልኮል እንደጠጣው ሁሉ በገላዬ ግለት ይፈሳል። እጆቼ በሙቀት አብጠዋል። እንዳጃ የወፈረ ደም እንደሚመላለስባቸው ሁሉ ስሮቼ ወፍረዋል። ጭንቅላቴ ክንፍ እንዳበቀለ ሁሉ ከአንገቴ ነጥቆኝ ለመብረር ይፈልጋል። ደካማ ካፊያ ይንጠባጠብብኛል። ይህች ቀን ትጣፍጣለች። ቡና ቤት ያየኋት ሴትዮ የቀሰቀሰችብኝን ትውስታ እያወጣው እያወረድኩ ስሄድ ዣንጥላ ይዛ መንገድ ዳር ስትጠብቀኝ አገኘኋት። በዓይኖቼ ሁለመናዋን ወግቼ ይዤ እጇን ጨበጥኩ። ሰላምታ ዘነበች። ፊቴ ላይ ጭልታ ስታይ ራሷን ሰበሰበች። እየዘገየ የሚመጣው ነገር ትንሽ እያስፈራኝ ማታ አልጋዬ ውስጥ የመኝታ ቤቴ መብራት ጠፍቶ ዝምታ፣ ጎኔ የተኛችው ሴትዮ ኩርፊያ፣ የትኩሻዬ ሽታ፣ የሚሰነፍጥ ወበቅ፣ ድመት ስትለማመጥ፣ የጋለ ትራስ፣ የማይጣፍጥ አፍ፣ የደረቀ ምላስ፣ የሚከብድ የሚሞቅ፣ የሚለሰልስ አንሶላና ብርድ ልብስ። ጎኔ የተኛችው ሴትዮ አልፎ አልፎ እየተንጠራራች የተኛችበትን ጎኗን መለዋወጧ፣ 4 ሜትር ርቆ ከሚገኘው ጓዳ እንቁላል በስሎ ሲወጣ የሚያሰማው የደርሻለው ጠረን፣ በየክፍሉ የሚመላለሱት ሴቶች ያደረጉት ነጠላ ጫማ ሳይደክመውና ሳያቋርጥ፣ አሌቡም እንደሚጫወቱ ሕፃናት የእጅ ጥፊ ሲንጣጣ፣ በሮች እየተደጋገመ ይከፈታሉ፣ ይዘጋሉ። በጀርባዬ ተኝቼ እያሰብኩ
የሚመጣው ነገር እያስፈራኝ ጎኔ ያለችው ሴትዮ በእንቅልፍ ልቧ እየተሳበች ዳሌ ላይ እንደ ሎሚ ትከፈላለች። ጡጦ ጥዬ ከርሜ በ5 ወይም በ4 ዓመቴ በቅጡ ትዝ አይለኝም። ብዙ ጊዜ ገሸሽ ባለች አቋራጭ ሆነች አንዲት በሰው እግር ተሸርሽራ በሜዳ ውስጥ እየተጥመለመለች በምታልፍ ወደ ቄስ ትምህርት ቤት በምትወስደኝ ወደ ቤቴ በምትመልሰኝ እንደ ገመድ የምትጠማዘዝ የሳር ውስጥ መንገድ ሄዳለሁ። ብዙ ጊዜ ብቻዬን ባዶ ውስጥ እግሬ በደቀቀ ጥቁር አፈርና በሐመልማል እየተኮረኮረ አንድ ቀን 6 ሰዓት ላይ ይመስለኛል ከፀሐይ አቅጣጫ ትውስታ ከወበቁ የጊዜ ግምት ወስጄ ኮቴን እንደ ነጠላ አገልድም ያለው የሱሬን ማንገቻኝ ካለው ፀሐይ ስታይልብኝ ሱሬን አውልቄ በሙታንታ ብቻ ቤቴ መግባት ወድ ነበር። የዚያን ዕለትም የሚወርድብኝ ከባድ ወበቅ ገፋፍቶኝ ሱሬን ላወልቀው ተቀመጥኩ። እንግዳ ድምፅ ሰማው። እንግዳም አይደለም፣ መንኮሻኮሽ ይመስላል። ወይም ጭንቅላቴ ውስጥ ተፈጥሮ የነበረ እንግዳ ዱካ ወደ ውጭ ወደ መሬት ቢዘል ተም ተም ሳሩ በደመቀ ድምፅ ሳይሆን ቸል ያለ በመሰለ አንዳንዶቹ ሳሮች የሚያንሾካሹኩ እየመሰሉ እንዳፈሩ ሁሉ ሲሰራቸው ዙሪያየው ከቀኝ ጎኔ ትንሽ ሜትሮች ራቅ ብሎ አንዲት ደርበብ ያለች ወረቀት የመሰለ ነጠላ ተከናንባ የተቀመጠች ሴታየው። ደነገጥኩ። የገጿ ውበት ህልም ይመስላል፣ የሌለችም ይመስላል፣ ደግሞ አለች። አእምሮዬ ውስጥና ውጭ ባለው ዓለም ለሁለት ተከፍላ አጥሩ ላይ ተፈናጣ እንደምትኖር አይኖችን ሲጨፍን ከጭንቅላቴ ውስጥ አንድ ጎን ተከፋፍቶ የሚጠብቃት የራሴ ያልመሰለ ግን ለዘመናት ስንከባከበው የኖርክ ያህል የማውቀው የመሰለ ቦታ እዛ ተመቻችታ ስትቀመጥ ነጭ ክንብንዋን አሳምራ ሁለቱም ክርኖቿ ጉልበቶቿን ተደግፈዋል። ቀሚሷ ዙሪያዋን ተንዘራፎ ከቧታል። ሳፍሮን ይሸተኛል። በቆሙት ጉልበቶቿ ወደ ላይ በተነሳው ቀሚሷ ስር ቢጫ ብርሃን ያለው እዛ ቀሚሷ ነገር ጮኸ። መብረቅ የመሰለ ነገር አብለጨለጨ። ከዛ ዝናብ አይነት ነገር በቀስታ መጣል ጀመረ። ሲረግፍ አየዋለሁ። መሬት ከወረደ በኋላ ተጠረቃቅሞ ከእግሮቿ መሃል ሲወጣ ከእግሮቿ መሃል ደቃቃ ጅረት ሆኖ መፍሰስ የጀመረውን ይህን ነገር በጣቴ ጠንቁዬ በምላሴ ሞከርኩት። ይጣፍጣል። ማር መሆኑን አወቅኩ። እሷ አተኩራ እያየችኝ የትም አትሄድ አይነት ትስቃለች። የማሩን ትንሽ ጅረት ተከትለው ጭጫን መሬት ላይ ፈሰዋል። ቢጫው ጠፍቶ የማየው ነገር መንገዴ መሃል ላይ የወደቀ ጥቁር ጅራፍ ነው። ከዚያን ቀን ጀምሮ ከሴትዮዋ ጋር ያቆራኘኝ ልዩ ነገር ያለ ይመስል ያችን መንገድ ከቀድሞ የበለጠ አዘውትራት ጀመር። ጊዜው ያው ቀትር ወደ ምሳዬ መመለሻዬ ጊዜ፣ ግለቱ ትኩሳቱ ያው እንደሌላው ጊዜ አጎንብሻ ያለው ሳር የነጨው ዙሪያዬን ስገላመጥ በአንዱ አቅጣጫ ሳተኩር እዚያው መጀመሪያ ያየዋት ቦታ መጀመሪያ ቀን የተሰማኝ ቅድመ ስሜት ፕሪሞኒሽን ሳይጎላ ሳይረግብ እየተንቆረቆረ አያታለሁ። እንደምስቁሉ አይኖቿ ዳርና ዳራቸው ተሸብሽቦ ቀይ ፊቷ በወበቁ ውስጥ ሳያልበው ሳይቀላ እንደፈዘዘች ሁሉ ድንገት ዝቅ ብዬ ሳይ የማላውቀው ስሜት ገፋፍቶኝ ወይም እሷ ከውስጥ ያዛኝ እንደሆነ እንጃ ብቻ እንዲያ ይሰማል። ድንገት አይኖቼን ላፍታ ከሷ ዞር ሳደርግ አድርጌም ላያት ቀና ስል አትኖርም። ማሩና ጩጫኖቹም ይጠፋሉ። ቅዳሜና እሁድ ትምህርት ሳይኖር ስለምትናፍቀኝ ሰዓቱ ሲደርስ ጉዳይ እንዳለው ሰው ቀጠሮ እንዳበጀ ሁሉ ሄዳለሁ። ከአንዲት ትልቅ ሴትዮ ጋር ፍቅር ውስጥ የገባው መሰለኝ። የመመልከት ፍቅር። የልጅነት ጨዋታዬ ሁሉ ቀርቶ ቀድሞም ብዙ አልጫወትም። ብቸኛው ሆንኩ። ሰዓቱ ሲደርስ
መሮጥ ወደ ቀጠሮዬ። አንድ ቀን ጠዋት እንዲህ እንቁላል አይሸትም፣ ነጠላ ጫማ አይጮህም፣ ደግሞ እንዲህ እንዳሁኑ የማይደክማት ወፍራም ሴት እላይ ላይ አላረፈችም። ጤዛው በፀሐይ ሙቀት ተውጦ አላለቀም። ለብዙ ጊዜ ከተቀመጥኩበት መስኮት ወደ ውጭ ከቤቴ ፊት ለፊት ያለውን ሜዳ ሳይቆየውና ድንገት አይኔ ብዥ ያለብኝ መሰለኝ። ሽፋሽፍቶቼን አርገፈገፍኩ። መስኩ ላይ ጉም ተጋድሞ ያለው ከራሴ ውስጥ በሚወጣ ነፋስ ተጠርጎ የሚተንም ይመስለኛል። ፊት ለፊት ያለው ሜዳ ይፈዛል፣ ይደምቃል፣ ይፈዛል፣ ይደምቃል። ከዚያ ጨለመብኝ። ታምሜ ተኛው። ብዙ ባይሆኑም ዛሬም አንዳንድ ነገሮች ትዝ ይሉኛል። ቀድሞ ከለመድኳቸው ቅዠቶች ውጪ ነገሮች ልዩ ቅርጽና ይዘት ታድለው ከምድር ይወለዳሉ፣ ከሰማይ ይዘንባሉ። ከጨለማ ገንዳ እንደ ባህሪ የነጡ ጭብጦ የሚያካክሉ የአረፋ ኳሶች ላይ ወድቀው ከስራቸው ይቀብሩኛል። ገጻቸው የጠቆረ ሸንጎበት ያበቀሉ ነፍስ ያላቸው በጉርድ የተፈጠሩ ሰዎች ከሰማይ መሃል እየሳቁ ያዩኛል። እየተንደረደሩ ወርደውም በደረቴ ውስጥ ይሰርጋሉ። ነጭ ጅብ ከትራስጌ ሆኖ ይዘምራል፣ ይዘፍናል። ትኩር ብሎ በሰውኛ ዓይን ያየኛል። እኩል ርዝመት፣ እኩል ውፍረት፣ እኩል ዕድሜ ባላቸው ጥቋቁር ባህር ዛፎች ውስጥ ባለቤት የሌለው ወይ ባለቤቱ የማይታይ ድምፅ ሲመላለስ እሰማለሁ። ማን ነው? ከ2 ወር በኋላ ከገባውበት ሰመመን ስወጣ አሞኝ እንደነበረ ተነገረኝ። ድኜ ከተነሳው ወዲህ ያችን የቅዠት መልከ መልካም ሴት አይቻት አላውቅም። እኔ እንጃ፣ አእምሮዬ ውስጥ ግን አሁንም ያለች ይመስለኛል። አሁንም ቀይ ዳማ ሴት፣ ደርባባ፣ አንገተ ቀጭን፣ ስልክክ ያለ አፍንጫ፣ ውብ ከንፈሮቿ ከቀይ ስር ተፈልፍለው የወጡ የሚመስሉ። ካልጋዬ መውረድ ከበደኝ። የግንፍልፍል ጠረን አለውበት ድረስ ይመጣል። ቤቱ ጭር ብሏል። ግንፍልፍሉ የማን ነው? ብርድ ልብሱን ከላይ ገፍፌ መለመላዬን በጀርባዬ የጠገበ ወንድነቴ እንደ መነኩሴ ድግ። በሩ መሃል ሚስቴ በውስጥ ልብስ። አትናገርም። ለምን አትናገርም? ለምን ጠይም ወደድኩ? ለምን ጠይም አገባው? ከተኛውበት ተነስቼ ቁርሴን እንድበላ ሲያዘኝ ሲለማመጠኝ የነበረው ድምፅ የት ሄደ? መጋል በጀመረው የዕለቱ ፀሐይ የቤቱ ቆርቆሮ ሲንጣጣ ይሰማኛል። ከተንጋለልኩበት ወደ መሬት ስመለከት ጫማዎቼ አፋቸውን ከፍተው የቅዠት መንገዴ እንዳደከማቸው እንቅልፌን ለመቀጠል የግርምት ሳቅ እየተናነቀኝ በብርድ ልብሴ ተጠቀለልኩ። ለአ ምን እንደምላት እያወጣው እያወረድኩ ወገኛ